እግዚአብሔር የት ነው ያለው? እስቲ ንገሩ። እግዚአብሔር የት ነው ያለው? የት ነው ያለው? አባታችን ሆይ እንዲህ ሲባል ምድር ለቆ በሰማያት ብቻ አለ ማለት አይደለም። ሰማይ ልዑል እንደሆነ ልዑል መሆኑን መናገር እንጂ ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌብ ስፋቱ፣ ከምስራቅ እስከ ምዕራብ ርዝመቱ አይባልምና ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለኔ ምን አይነት ቤት ትሰራላችሁ አለ የሰራዊት ጌታ እግዚአብሔር አለ ኢሳይያስ። ሰማይ ምኔ ነው? ሰው እፍ የተባለበት በመሆኑ ውስጣችን አንድ ትልቅ ነገር ተቀምጧል። ልንገራችሁ። ለምሳሌ ሰው ልጅ አልወለድኩም ብሎ ቢክድ በምኑ ይያዛል? በዲኤንኤ ይያዛል አይደለም? ዲኤንኤው ሲመረመር አንተ አባቱ ነህ ብሎ ይናገራል። ዲኤንኤ ማለት ትንፋስ እኮ ነው። እያንዳንዳችሁ ሴል ኒኩለስ ላይ ብትመለከቱት በመሳሪያ ዛሬ ሳይንቲስቶቹ አድንቀዋል። 6 ቢሊየን ፊደሎች እግዚአብሔር ውስጣችን ጽፏል። 6 ቢሊየን ፊደል ማለትም 1000 መጽሐፍ ቅዱስ ውስጥ ያሉ የቃላት ብዛት ማለት ነው። መጽሐፍ ቅዱስ ላይ አንድ ፊደል ቢጎድል መልእክቱ አይዛባ እንደሚዛባ አንድ ፊደል ከዲኤንኤያችሁ ቢጎድል ምንድነው የምትሆኑት? በዊልቸር ነው የምትሄዱት። አንካሳን አካላችሁ ሁሉ ይተሳሰራል። እግዚአብሔር ስራው ድንቅ ነው። አመስግኑት። የውስጥ ትንፋስን ከቶብናል። ሊቀ ጠበብት አለቃ እያሌው ታምሩ በአንድ ወቅት የራስ ቅል በሚባል ስብከታቸው ላይ የራስ ቅል ወደምትባል ጎልጎታ ወሰዱት የሚለውን ሲሰብኩ ምን ብለው አስተምረው ነበር? ስብከታቸው በዩቲዩብ አለ። ምን አሉ? የራስ ቅል ጎልጎታ ላይ ክርስቶስ አንድ ጊዜ ነው የተሰቀለው። ዛሬ ግን በእያንዳንዳችን የራስ ቅል ላይ ሁሌ መስቀሉ ተተክሎ ይኖራል ብለዋል። እውነት ነው። ያ ብቻ አይደለም የሚያስደንቀው። የክርስቶስ ዕድሜ ስንት ነው? እስቲ ንገሩኝ። በምድር ሲመላለስ 33 ነው። ወዲያው የራስ ቅል ጎልጎታ ላይ ምን ሆነ? ተሰቀለ። ስጋውን ቆረሰ፣ ደሙን ምን አለ? አፈሰሰ። እያንዳንዱ ሰው ምድር ላይ ሲመጣ በተፈጥሮ የሚሰጠው ከዚህ ጀምራችሁ እስከዚህ ድረስ እንደ ሳይንስ ሰውኝ ነው ነግራችሁ። እዚህ ድረስ ቁጥሩ ስንት ነው? 33 ነው። ደስ ይበላችሁ። እድሜው ነው ማለት ነው። እድሜው ነው። ወሰባቱ መሃቱ ላይ ሊሃ 7 መብራቶች በላይዋ ላይ ነበሩ ሲባል የድንግል ማርያም 2 አይኖቿ፣ 2 ጆሮዎቿ፣ 2 የአፍንጫ ቀዳዳዎቿ፣ አንደበቷ ሁሉ ለእግዚአብሔር ብርሃን ሆኖ የተሰጠ እንደሆነ ነቢየ እግዚአብሔር ዘካርያስ ሲመሰክር ነው። እንግዲህ እስቲ ወደ አይኖቿ እንመልከት። 7 መቅረዞች በህሊናቸው አስቡ። 7 ቅርንጫፎች አሏቸው። የዳርና የዳር ቅርንጫፎቹ በድንግል ማርያም 2 አይኖች ይመሰላሉ። 2ቱ አይኖቿ ብርሃን ሆነው የተሰጧት ነበሩ። በእውነት የእመቤታችን አይኖች ከማየታችን በፊት እግዚአብሔር የሰውን አይን ሲፈጥር በጣም ይገርማል። አይናችን ቀለማትን ዝርዝራቸውን መለየት የሚችሉ ወደ 7 ሚሊዮን የሚጠጉ ኮንስ የሚባሉ ሴሎች አሉት። እንደገና በጨለማ ማየት የሚያስችሉ ወደ 100 ሚሊዮን የሚጠጉ ሮድስ የሚባሉ ህዋሳት አሉት። እያንዳንዱ የአይናችን ኦፕቲካል ነርቭ ወደ 1 ሚሊዮን የሚጠጉ ሴሎች አሉት። 256 የተለየ አሻራ በእያንዳንዳችን አይን ውስጥ ማን አስቀምጧል? እግዚአብሔር አስቀምጧል። የሰውነት መብራት አይን ናት። አይን ብሩህ ከሆነ ሁለመና ብሩህ ነው። አይን ጨለማ ከሆነ ሁለመና የጨለመ ነው ብሎ ጌታችን እንዳስተማረ የድንግል ማርያም አይኖች ርኩሰት አልነካቸውም። ትዕቢት ፈጽሞ አላጨለማቸውም። ቁጣ አልሸፈናቸውም። ምንም ማታለል አልደረሰባቸውም። አይኗ በብርሃን የተመላ ነበረ። ታላቁ አባት አባ ጊዮርጊስ ምን ይላታል? አልቦ ዘይበርህ እምጸዳለ አይንኪ ኢቬዝ ያንበለብል በገጸ ሰማይ። በሰማይ ፊት የሚንቦገቦግ ኮከብም ቢሆን ከአይንሽ ይልቅ አያበራም። ወይ ባህሪ ዘያንጸበርቅ ዲበርሰ ነገሥት፣ በነገስታት ራስ ላይ ያለው የወርቅ ዘውድ የእንቁ ዘውድ ያንጸባርቃል። ያንቺ አይን ግን የተለየ ነው በማለት የድንግል ማርያምን አይኖች ያደንቃል። ክብር ለእመቤታችን አይኖች፣ ኃጢአትን ላልተመለከቱ
ሁለቱ መብራቶቿ አብርተው ታዩ። የድንግል ማርያምን አይኖች እስቲ በተወሰነ መልኩ እንዳስሳቸው። ቤተ መቅደሷ ወደ ቤተ መቅደስ በገባችበት ጊዜ ለ12 ዓመት የድንግል ማርያም አይኖች ምንን ተመለከቱ? መጻሕፍተ ብሉያትን ተመለከቱ። የኢሳይያስን ትንቢት አነበቡ። ድንግል ትጸንስ ወትወልድ ወልደ፣ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለውን ባነበቡ ጊዜ ብሩሃት የሆኑ አይኖቿ ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኩ ብላ ተመኘች። የድንግል ማርያም አይኖች ምን ተመለከቱ? ፋኑኤልን ተመለከቱ። ሰማያዊውን ህብስት ተመለከቱ። ሰማያዊውን መጠጥ ተመለከቱ። የሔዋን አይኖች ምኖችን ተመለከቱ? የተከለከለውን ዕፀ በለስን ተመለከቱ። አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ያደረገውን እባቡን ተመለከቱ። ክፉን ተመለከቱ። የድንግል ማርያም አይኖች ግን ገብርኤልን ተመለከቱ። ክብር ለዓይኖቿ። አዎ የእመቤታችን አይን የተለየ አይን ነው። ወደ ቤተልሔም እስቲ ልውሰዳችሁ። የድንግል ማርያም አይኖች ለመጀመሪያ ጊዜ ማንን ተመለከቱ? ስጋን የተዋሃደውን አካላዊ ቃልን ተመለከቱ። ክብር ለዓይኖቿ፣ ብሩሃት ለሆኑ አይኖቿ። አምላክን ለመጀመሪያ ጊዜ ያዩት አይኖች የማን አይኖች ናቸው? ንገሩኝ እስቲ። የድንግል ማርያም አይኖች ናቸው። ለዚህ ነው ሊቁ ምን አለ? እግዚአብሔር አለ አይኑን ሲገልጥ የተመለከታት። እሱም ሰው በሆነ ጊዜ ለመጀመሪያ ጊዜ ያየው ማንን ነው? እናቱን ነበረ። ልጅ በተወለደ ጊዜ ለመጀመሪያ ጊዜ የእናቱን አይኖቿን እንዲመለከት፣ እናትም ደግሞ የልጆቿን አይን እንድትመለከት ስጋን የተዋሃደ አካላዊ ቃል ለመጀመሪያ ጊዜ በእውነት የእናቱን አይኖች ተመለከተ። ክብር ለዓይኖቿ ይሁን። በእውነት ክብር ለዓይኖቿ ይሁን። አዎ የእመቤታችን አይኖች የተለዩ ናቸው። ኪሩቤልና ሱራፌል ፊቱን ላለማየት በክሌቱ ክነፊሆሙ ይከድኑ ገጾሙ፣ በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው ሁለት ክንፋቸውን ወዲያና ወዲያ አድርገው ይታያሉ። ፊትን ማየት አይቻለንም ሲሉ ኢሳይያስ እንደተመለከታቸው በምዕራፍ 6 ላይ አዎ የልብሱም ዘርፍ አለ መቅደሱን ሸፍኖት ነበረ። ኢሳይያስ የተመለከታቸው ሱራፌልና ኪሩቤል በፍርሃትና በመንቀጥቀጥ ሲመለከቱት፣ ድንግል ማርያም ግን በጀርባዋ አዝላ በክንዷ ታቅፋ በፍቅር አይኖቿ ልጇን ተመለከተች። ከዚህ የበለጠ አይን የለም። ክብር ይግባት። እለ ብዙኃት አዕይንቲሆሙ አይናቸው ብዙዎች የሆኑ ሱራፌል እንኳን በእውነት ማየት ተስኗቸው በክንፋቸው ፊታቸውን ሲጋርዱ፣ ድንግል ማርያም ግን በሁለት አይኖቿ ኪሩቤል በፍርሃት በረአድ የሚንቀጠቀጡለትን ጌታ ተመለከተችው። አይኗ የተለየ ነው። አይንሽ አለ እንደ መላ የውሃ ኩሬ ነው ይላል ጽሬቱን ታላቁ አባት ሰሎሞን ሲመሰክር። አመስግኗትችን እናት በእውነት የድንግል ማርያም አይኖች ያሳዝናሉ። በቤተልሔም በደስታ ልጇን የተመለከቱ አይኖቿ ወደ ምድረ ግብፅ በተሰደደች ጊዜ ደግሞ እንባን ያፈሱ ነበረ። ካሁን ልጄን ገደሉብኝ፣ ከቤተልሔም ጀምሮ እስከዚህ ድረስ መከራ የተቀበልኩ ከሞት ላላድን ነው ብላ አይኑን እያየች እንባዋ በፊቱ ላይ ጠብ ይል ነበረ። የድንግል ማርያም አይኖች የሐዘንተኛ አይኖች ናቸው። የድንግል ማርያም አይኖች ደስታን የተመላባቸው ናቸው። ሁሌ አልተለየችውም። አይኗ እሱን ይመለከት ነበረ። በናዝሬት በገሊላ በየጥቂቱ በሚያድግበት ሰዓት ለእናቱ ሲታዘዝ ትመለከተው ነበረ። እሱም በፍቅር ያያት ነበረ። ታላቁ ሊቅ ቅዱስ ቄርሎስ እንዲህ ይላል፣ ለይቀ በበቅ እንዘይትየዘዝ ለአዝማዲሁ እንተ ይእቲሞ። ለእናቱ እየታዘዘ አለ በየጥቂቱ አደገ ይላል ሉቃስ ሲጽፋለ። እናቱን እንዴት እንዳከበረ ተመልከት። ዓለምን የሚታዘዝለት ጌታ ለማን ታዘዘ? ለእናቱ ታዘዘ። እናቱም ትመለከተው ነበረ። ጌታዬ ልጄ ትለው ነበር ይላል። ምን ትለው ነበር? ፈጣሪዋ ስለሆነ ጌታዬ ትለው ነበረ። ልጇ ስለሆነ ደግሞ ምን ልጄ ትለው ነበረ። እግዚአብሔርም እናቴ እያለ ያያት ነበር ይላል። ይህንን የተመለከቱ አይኖቿ ንዑዳን ክቡራን ናቸው። የሔዋን አይን ምን ተመለከተ? ደም አፍሳሹ ቃየልን ተመለከተ። የድንግል ማርያም አይኖች ግን ለወገኑ ደሙን ያፈሰሰ መድህን ዓለም ክርስቶስን ተመለከተ። ክብር ለዓይኖቿ፣ በእውነት ክብር ለዓይኖቿ።
ሁለቱን አይኖቿን በዚህ መልኩ ስናደንቅ እንደገና መብራት ሆኖ የተሰጧት ሁለቱ ጆሮዎቿን ማድነቅ ያስፈልጋል። ስንት ጆሮዎቿን? ሁለቱ ጆሮዎቿን። ስለ ድንግል ማርያም ጆሮዎች የተናገረ ዳዊት ነው። በመዝሙር 44 ቁጥር 10 ላይ መንፈስ ቅዱስ እየገለጠለት የጆሮዋን ነገር ተናገረ። ምን አለ? ስምዒ ወለቴ ወርኢ ወአጽሚ ዝነኪ፣ ልጄ ሆይ ስሚ እይ፣ ጆሮሽን ዘንበል አድርገሽ ምን በይ? አድምጪ። ርእሲ ሕዝበኪ ወቤተ አቡኪ፣ ወገኖችሽን የአባትሽን ቤት አለ እርሺ። ንጉሥ ምንሽ የሆነ ወዷል አለ? ውበትሽን ወዷል። ምንሽን ወዷል? ስለዚህ ምን አለ ዳዊት? ጆሮሽን ዘንበል አድርገሽ አድምጪ ይላታል። እውነት ነው። በእውነት ወገኖቿ ቤተ ዘመዶቿ ሁሉ በመርገመ ሥጋ በመርገመ ነፍስ የተያዙ ናቸው። በዘር በሩካቤ ይወልዳሉ፣ በሰስሎተ ድንግልና ይወልዳሉ፣ በዘራ ብእሲ ጽንስን ይቋጥራሉ፣ እየጮሁ እያማጡ ይወልዳሉ። ድንግል ማርያም ግን ከዚህ ሁሉ የተለየች በመሆኗ ዳዊት አባቷ የጆሮዋን ነገር አንስቶ ልጄ ሆይ እይ ስሚ፣ ጆሮሽን አዘንቢ፣ ንጉሥ አለ ውበትሽን ወዷል አለ። ውበቷ ምንድን ነው? ስነ ሥጋዋ ነው፣ ሃይማኖቷ ነው፣ ምግባሯ ነው፣ ንጽህናዋ ነው፣ ቅድስናዋ ነው፣ ትህትናዋ ነው። ውበቷ በዚህ ሁሉ ተገልጧልና ልጄ ስሚ ይላል። በረከቷ ረድኤቷ ይደርብን። አባ ጽጌ ድንግል የተባለ አባት ይህን የዳዊትን ቃል ሲተረጉም ምን አለ? እግዚአብሔር ነጸረ ኩሎ ዓለም ወይረከበ ማርያም ዘከማኪ እመ። እግዚአብሔር አለ ዓለምን ተመለከተ፣ ማርያም እንዳንቺ ያለች እናት ግን አላገኘም። ኪያውሰ ጽጌ ዘእምከርስኪ ተቀስመ፣ አበባ ክርስቶስ ከአንቺ ተለቀመ። ዳዊት አመረኪን ዘይብል ቅድመ፣ ስምዒ ወለቴ ወርኢ ዳግመ፣ እስመ ፈትወ ንጉሥ ስነኪ አዳመ። ንጉሥ ያማረውን ውበትሽን ደምግባትሽን ወዷልና ልጄ ሆይ እይ ስሚ አድምጪ፣ ወገንሽን የአባትሽን ቤት እርሺ ብሎ ዳዊት አስቀድሞ አመልክቶሻልና ብሎ የጆሮዎቿን ነገር አደነቀ። ክብር ለእመቤታችን ጆሮዎች ይሁን። አዎ የድንግል ማርያም ጆሮዎች እኮ ለመጀመሪያ ጊዜ ብስራት የገባባቸው የእምነት ምኖች ናቸው፣ ደጃፎች ናቸው። የምን ደጃፎች ናቸው? የጥበብ ደጃፎች ናቸው። ሐዋርያው ጳውሎስ ምን ይላል? እምነት ከመስማት ነው ይላል። ለመጀመሪያ ጊዜ ወንጌል የገባበት ጆሮ የማን ጆሮ ይመስላችኋል? የድንግል ማርያም ጆሮዎች ነበሩ። ቅዱስ ገብርኤል መጥቶ አበሰራት። ጸጋን የተመላሽ ደስተኛይቱ ደስ ይበልሽ እግዚአብሔር ካንቺ ጋር ነው በማለት በእውነት እግዚአብሔር ወልድን በሕቱም ድንግልና ጸንሳ እንደምትወልድ በግብረ መንፈስ ቅዱስ ማን አበሰራት? የምስራቹን ስብከቱን ገብርኤል አበሰራት። እሷን በምኗ ሰማችሁ? በጆሮቿ ሰማችሁ። ክብር ለጆሮ አይሁን። ማንም ሐዋርያ ከመነሳቱ ከመስበኩ አስቀድሞ የድንግል ማርያም ጆሮዎች በቅዱስ ገብርኤል አማካይነት ወንጌል ፈሰሰባቸው። ለመጀመሪያ ጊዜ በዓለም ታሪክ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ብታነቡ ጸጋን የተመላሽ ተብሎ የተመሰገነ ይህንንም የብስራት ቃል የሰማ ጆሮ የለም። ከማን በስተቀር? በአንድ ላይ ከማን በስተቀር? አዎ ሥላሴ ያበሰሯቸው ነበሩ። መላእክት ያበሰሯቸው ሰዎች ነበሩ። ለምሳሌ እግዚአብሔር በአብርሃም ቤት ገብቶ ከርሞ እንደ ዛሬ ወደ ቤት እመጣለሁ ሳራም ልጅን ታገኛለች አለው እንጂ ሳራ ምልዕተ ጸጋ ናት፣ ከሴቶች ተለይታ ቡርክት ናት አላለውም። ለማኑሄ ሚስት ለሶምሶን እናት የእግዚአብሔር መልአክ ተገልጦ ልጅን እንደምታገኝ ነገራት እንጂ ከሴቶች ተለይታ ቡርክት መሆኗን አልነገራትም። ቅዱስ ገብርኤል ለዘካርያስ ተገልጦ ሚስቱ ኤልሳቤጥ ልጅ እንደምታገኝ ነገረው እንጂ ኤልሳቤጥ ምልዕተ ጸጋ ናት፣ ከሴቶች ተለይታ ቡርክት ናት አላለው። ለመጀመሪያ ጊዜ በማይደገም መልኩ የተነገረ ለድንግል ማርያም ብቻ ሲሆን ይህንንም የሰማ ሁለቱ የድንግል ማርያም ጆሮዎች ናቸው። ክብር ለጆሮዎቿ ይሁን ነው። የመጀመሪያዋ ሴት ሔዋን ነበረች።
በጆሮዋ የእግዚአብሔርን ድምፅ ሰምታ ነገር ግን ለቃሉ አልታዘዘችም። ይልቁኑ ምንን ሰማች? የእባቡን ምክር ሰማች። በሔዋን ጆሮ ሞት ገባ፣ በሔዋን ጆሮ ጥፋት ገባ። የሞት መልእክት ፈሰሰ። ያ በሰዎች ላይ በእውነት ከባድ መርገም አስከተለ። በሔዋን ጆሮ ሞት ሲገባ፣ በድንግል ማርያም ጆሮዎች ግን ሕይወት ገባ ነው። ሕይወት ገባ። በሔዋን ጆሮ የሞት መልእክትን ያስተላለፈው ማን ነው? ሰይጣን ያደረበት እባብ ነው። በድንግል ማርያም ጆሮዎች ግን የምስራችን ሰላምን የሰበከው ማን ነው? ከእግዚአብሔር ተልኮ የመጣው ከሊቃነ መላእክት ወገን የሆነው ታላቁ ብሩህ መልአክ ቅዱስ ገብርኤል ነው። ክብር ይግባው ይህ መልአክ በእውነት። ስለዚህ የድንግል ማርያም ጆሮዎች ከሐሜት የነጹ፣ ከትዕቢት ድምጾች የነጹ፣ ከዓለማዊ ጫጫታዎች የነጹ ሲሆን እሷ የፈቀደችው የእግዚአብሔርን ድምፅ ትንቢታዊ ቃላትን የመላእክትን አዋጅ ነበረና በቤተ መቅደስ ሳለች የመላእክትን ምስጋና የሰማ ጆሮ ነበራት። ይልቁኑ ድንግል ማርያም የቅዱስ ገብርኤልን ሰላምታ በጆሮዋ ሰማች፣ አመነች፣ ታዘዘች። በመጨረሻም አምላክን ጸነሰችና ጆሮዎቿ የስጋዊ በር ሆነው ተገለጡ። ክብር ለጆሮዎቿ ይሁን ነው። ይኩነኒ በከመ ትቤለኒ፣ እንደ ቃል ይሁንልኝ ይደረግልኝ አለች። ያን ጊዜ አካላዊ ቃል የዕለት ጽንስ ሆኖ በማህፀኗ በተጸነሰ ጊዜ ታላቅ ነገርን ጆሮዎቿ አደመጡ። ምኖቿ አደመጡ? አዎ ቅዱስ 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 እያሉ ሲያመሰግኑ ከማህፀኗ የሚሰማውን በእውነት የመላእክትን ምስጋና ለማድመጥ ድንግል ማርያም ጆሮዋን ምን አለች? ዘንበል አደረገች። ለዚህ ነው አባቷ ልጄ ሆይ ስሚ ጆሮሽን አዘንቢ እንዳለ ወደ ማህፀኗ ጆሮዋን አስጠግታ የመላእክትን ቅዳሴ የመላእክትን ምስጋና ትሰማ ነበረ። ክብር ለእመቤታችን ይሁን። በጣም ይገርማል እኮ ጾርኪዮ ዳዊት ታላቁ አባት ያሬድ ምን ይላል? ጾረቶ በከርሳ እንዘውቱ ይጸውራ። እስቲ አብረን እንበል። የሚሸከማት ሲሆን በሉ እስቲ አይሰማም። የሚሸከማት ሲሆን ድንግል ማርያም በማህፀኗ ተሸከመችው። ምን አይነት ምስጢር ነው! ሰማይ ዙፋኔ ነው አለ። እግዚአብሔር የት ነው ያለው? እስቲ ንገሩ። እግዚአብሔር የት ነው ያለው? የት ነው ያለው? አባታችን ሆይ እንዲህ ሲባል ምድር ለቆ በሰማያት ብቻ አለ ማለት አይደለም። ሰማይ ልዑል እንደሆነ ልዑል መሆኑን መናገር እንጂ ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌብ ስፋቱ፣ ከምስራቅ እስከ ምዕራብ ርዝመቱ አይባልምና ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለኔ ምን አይነት ቤት ትሰራላችሁ አለ የሰራዊት ጌታ እግዚአብሔር አለ ኢሳይያስ። ሰማይ ምኔ ነው? መልሱ እንጂ። ምድር ምኔ ናት? አዎ እግዚአብሔር ማደሪያ አጣው አለ። ነገር ግን አንዲት ሰማይ ነበረችው፣ አንዲት ምድርም ነበረችው። እሷ ማን ናት? ድንግል ማርያም ናት። ሰማይ ዙፋኔ ነው አለ። ማህፀኗን እንደ ዙፋን አድርጎ 9 ወር ከ5 ቀን ተቀመጠ። ዳግሚት ሰማይ ትባላለች። ምድር የእግሬ መረገጫ ናት አለ። 9 ወር ከ5 ቀን እግሩ ተረገጣት። ዳግሚት ምድር ተባለች። ሰማይ ወምድር ዘእያገምሮ እፎ እንጋ ማኅፀነ ድንግል ጾሮ ያሬድ ነው። ሰማይና ምድር የማይችለውን አምላክ ምንኛ የድንግል ማርያም ማኅፀን ቻለው አለ። በማኅፀኗ ሳለ ነፋሳትን ያነፍሳል፣ ብርሃናትን ያመላልሳል፣ በመላእክት ይመሰገናል። የስጋዌ ደጃፍ የሆኑ ጆሮዎቿም ዝቅ ብለው ይህን የመላእክትን ቅዳሴ የመላእክትን ውዳሴ ያደምጡ ነበረ። ክብር ለጆሮዎቿ ይሁን። በእውነት ከርሰ ድንግል አብዮተ ለዓለም አየራት። የድንግል ማርያም ማኅፀን ከአየራት በለጠ። ወተሰብሐ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦተ ወማኅደረ ለእግዚአብሔር አዶናይ። አዶናይ ለተባለ ጸባዖት ለተባለ ለእግዚአብሔር ምን ሆነ? ማደሪያውን ሆነ። ሀገረ እግዚአብሔር ሆነ። ጽርሐ ቅድሳቱ ለወልድ፣ የወልድ የመመስገኛው አዳራሽ ተባለችና ጆሮዎቿ ዝቅ ብለው ቅዱስ 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 የሚለውን ድምፅ ማድመጥ ጀመሩ ነው። እንግዲህ ክብር ለጆሮቿ ከሁለቱ መብራቶቿ መካከል እሱን ተውት። በእጅጉ የሚደንቀው ግን
ከፍ ወዳለው ነገር ስንመለከት አንድ ነገር ጆሮዎቿ ሰሙ። ይሄ ድምፅ ማንም ሊያደምጸው ማይችለው ድምፅ ሲሆን በቤተልሔም ጌታችን ተወልዶ ሲመላለስ ምን የሚል ቃልን ተናገረ? እማዬ፣ እማማ፣ እናቴ የሚለውን ድምፅ አደመጠ። እልላትንም እንዴ እግዚአብሔር እናቴ ብሎ ሲጣራ ተመልከት ይላል ቅዱስ ቄርሎስ። እግዚአብሔር አለ ምን ብሎ ሲጣራ? ድገሙት እስቲ። ምን ብሎ ሲጣራ? ይህንን ያደመጠ ከድንግል ማርያም ጆሮ በቀር የማን ጆሮ ሊኖር ይችላል? ክብር ለጆሮቿ። ልጄ ስሚ አድምጪ፣ ወገንሽን የአባትሽን ቤት እርሺ። በመጨረሻ በቀራንዮ እነኋት እናት የሚለውን ቃል የማን ጆሮ አደመጠ? እስቲ አንድ ላይ እንበል። እግዚአብሔር በሉ እስቲ። አይኑን ሲገልጥ የተመለከታት አይኑንም ሲጨፍን ያያት ድንግል ማርያምን ነው። በቤተልሔም በቤተልሔም አይኖቹን ሲገልጥ ያየው ማንን ነው? ምታቅፈው ማናት? ልጅ የምትለው ማናት? ምትስመው ማናት? እናቱ ናት። 33 ዓመት ከ3 ወር በምድር ላይ ተመላልሶ በቀራንዮ ዓለምን ለማዳን በተሰቀለ ጊዜ አሁንስ ማን ነበረች? እናቱ ነበረች። ከዛ በኋላ እነኋት እናት፣ እነሆ ልጅሽ እናቴን አደራ ካለው በኋላ ምን አለ? ተፈጸመ አለ። አይኑን ጨፈነ፣ ቅድስት ነፍሱን ከስጋው ለየ። ክብር ይግባ አምላካችን። አዎ በቀራንዮ ዮሐንስን ሲጨፍን አይቶታል፣ ሲገልጥ አላየውም። በቤተልሔም ሲገልጥ ዮሴፍና ሰሎሜን ተመልክቷቸዋል፣ ሲጨፍን አላያቸውም። ድንግል ማርያም በቀራንዮ ተገኝታ ለመጀመሪያ ጊዜ እነሆ ልጅሽ የሚለውን ታላቁን ድምፅ በእውነት ሰምታለችና የድንግል ማርያም ጆሮ እስቲ አብረን እንበል፣ የመለኮታዊ በሉ እስቲ። ጥበብ በሮች፣ ድህነት የገባባቸው ደጃፎች፣ የእምነት መተላለፊያዎች፣ የመታዘዝ መሳሪያዎች፣ የሔዋንን እርግማን የገለበጡ ጆሮዎች ናቸው። ክብር የሔዋንን እርግማን ተገለበጠ። በሕማም ለዲ በጭንቁ ለጅ የሚለው ምን ሆነ? እርግማን ተገለበጠ። ጸጋን የተመላሽ ደስተኛይቱ ደስ ይበልሽ ተባለች። ስለዚህ ጆሮዋ የእግዚአብሔርን ቃል ሰማ፣ ማኅፀኗ የእግዚአብሔርን ቃል ተሸከመ፣ ሕይወቷ የእግዚአብሔርን ቃል አከበረ። ክብር ለሁለቱ ጆሮዎቿ። ወሰባቱ ማኅቱ ላዕሌሃ ሁለት አይኖቿን ሁለት ጆሮቿን አድንቀን መጨረሻ ሁለቱን የአፍንጫ ቀዳዳዎቿን እናድንቅ። የመቅረዙ ዳርና ዳር ያሉት ሶስተኛ ላይ የምናገኛቸው መብራቶች ናቸው። በእውነት ሁለቱ የአፍንጫ ቀዳዳዎቿን ስናደንቅ ለመጀመሪያ ጊዜ እፍ የተባለበት የሰው ልጅ ምንድን ነው? የአፍንጫ ቀዳዳ ነው። እግዚአብሔር በኦሪት ዘፍጥረት ምዕራፍ 2 ላይ ምን አለ? ሰውን ከምድር አፈር አበጀው ካለ በኋላ የሕይወትን እስትንፋስ በሁለቱ አፍንጫዎች ምን አለበት? እፍ አለበት ይላል። ስለዚህ የመንፈስ በር ነው፣ የሕይወት መግቢያ ነው። ስለ አፍንጫዋ ሰሎሞን ምን አለ? አፍንጫሽ በደማስቆ አንጻር እንደተሰራ እንደ ሊባኖስ ግንብ ነው ይላል። ወፄና አንፍኪ ከመኮል የአፍንጫሽ መዓዛ እንደ እንኮይ ሽታ ነው ይላል። እንደምን ሽታ ነው? ኧረ ድገሙት። እንደምን ሽታ ነው? አዎ የአምላክ እናት አፍንጫዎቿ ምንን አሸተቱ? ዛሬ ወንዶችም ሴቶችም አካለ መጠን ሲያደርሱ በተለይ የተቃራኒ ጾታ መዓዛን ማሽተት ይወዳሉ። ድንግል ማርያም ግን በአጼኖ በማሽተት ኃጢአት አልተዳደፈችም። አፍንጫዋ ምንን አሸተተ? መዓዛ ዕጣኑን አሸተተ። አፍንጫዎቿ ምንን አሸተቱ? ፋኑኤል ይዞ የመጣውን ሰማያዊ ህብስት አሸተቱ። ይልቁኑ ማንን አሸተቱ? እፍረት ምዑዝ የተባለው ኢየሱስ ክርስቶስን አሸተቱ። ክብር አፍንጫዎቿ፣ በእውነት ክብር አፍንጫዎቿ። የወደቀው ሰው አዳም በትንፋሹ ቁጣ ነበረበት፣ ርኩሰት ነበረበት፣ ሙስና ነበረበት፣ ኃጢአት ነበረበት። የድንግል ማርያም እስትንፋስ ግን የተቀደሰ ነው፣ በሰላም የተመላ ነው፣ ከእግዚአብሔር ጋር የተስማማ ነው። የአዲሲቱ ሔዋን እስትንፋስ ምንድን ነበረ? የዋህ እስትንፋስ ነበረ። ክብር ለእስትንፋሷ፣ ክብር ለአፍንጫዋ፣ በእውነት ክብር ለአፍንጫዋ። ስለ አፍንጫ ስለ እስትንፋስ ስናገር አንድ ነገር ልንገራችሁ። ሰው እፍ የተባለበት በመሆኑ ውስጣችን አንድ ትልቅ ነገር ተቀምጧል። ልንገራችሁ። ለምሳሌ ሰው ልጅ አልወለድኩም ብሎ ቢክድ በምኑ ይያዛል?
በዲኤንኤ ይያዛል አይደለ? ዲኤንኤው ሲመረመር አንተ አባቱ ነህ ብሎ ይናገራል። ዲኤንኤ ማለት እስትንፋስ እኮ ነው። እያንዳንዳችሁ ሴል ኒኩለስ ላይ ብትመለከቱት በመሳሪያ ዛሬ ሳይንቲስቶቹ አድንቀዋል። 6 ቢሊየን ፊደሎች እግዚአብሔር ውስጣችን ጽፏል። ስንት ቢሊየን? በመሳሪያ አይታችኋል? ዲኤንኤ 6 ቢሊየን ፊደል ማለትም 1000 መጽሐፍ ቅዱስ ውስጥ ያሉ የቃላት ብዛት ማለት ነው። መጽሐፍ ቅዱስ ላይ አንድ ፊደል ቢጎድል መልእክቱ አይዛባ እንደሚዛባ አንድ ፊደል ከዲኤንኤያችሁ ቢጎድል ምንድነው የምትሆኑት? በዊልቸር ነው የምትሄዱት። አንካሳን አካላችሁ ሁሉ ይተሳሰራል። እግዚአብሔር ስራው ድንቅ ነው። አመስግኑት። የውስጥ ትንፋስን ከቶብናል። ግን በጣም የሚገርመው እያንዳንዳችን ውስጣችን የተጻፈውን ፊደል እንጻፍ ቢባል 50 ዓመት ይፈጅብናል። ይሄ ቆም ሳይንስ ያረጋገጠው በመሳሪያ ሲታይ እንደ ያዕቆብ መሰላል ነው። እንደዚህ ይወጣል ይወርዳል። ማን አስቀምጦታል? እግዚአብሔር አስቀምጦታል። እንደው ቢፈታና ቢለቀቅ ከሰውነታችን ቁመት ይበልጣል። የሰማችሁ ነው። ግን በጣም የሚደንቀው 10ኛው ላይ 5ኛው ላይ 6ኛው ላይ እና 5ኛው ላይ እግዚአብሔር ድልድይ ያስቀምጦበታል። እስቲ 10 በሉ እስቲ 6 5 10 5 6 5 በቃ ባጭሩ ያዙት። 10 5 6 5 ትንሽ ከፍ አድርጌ ልንገራችሁ እና ሳይንቲስቶች ሲያዩት በተለይ የእስራኤል ሳይንቲስቶች ነው ያገኙት እና ይሄ ሰው ላይ ያለ ነው። ለምንድን ነው እግዚአብሔር ይሄን ነገር ሰው ውስጥ እያንዳንዱ ሰው ውስጥ ያስቀመጠው ብለው ምርምር ጀመሩ። በመጨረሻም ሲመራመሩ የብሉይ ኪዳን መምህራን ተጠሩ። እዛ ሳይንቲስቶችም የሃይማኖት ሊቃውንት አንድ ላይ ነው የሚሰሩት። እንደኛ ሀገር የተበተነ አይደለም። 10 5 6 5 በኋላ 10ኛው ፊደል ዮድ ነው። እስቲ በሉ እጆች ሰሩኝ አበጃጁኝ። 5ኛው ሀ ነው። 6ኛው ወ ነው። 5ኛው ሀ ነው። ተገጣጥሞ ሲነበብ እግዚአብሔር ለሙሴ ስም ማን ነው ሲለው ስሜ ያህዌ ነው ብሎ ነግሮት ነበርና ያ የስሙ ቁጥር ነው። ደስ ይበላችሁ። እግዚአብሔር ስሙን የጻፈብን ማለት ነው። እያንዳንዱ ሰው ውስጥ የማን ስም አለ ማለት ነው? የእግዚአብሔር ስም አለ። ለዚህ ነው ቅዱስ ጳውሎስ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ማንም አለ ያን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ምን ይለዋል? ያፈርሰዋል። የእግዚአብሔር መቅደስ ቅዱስ ነው፣ ያውም እናንተ ናችሁ አለ። የሰው ልጅ ይደነቃል። ለምሳሌ እያንዳንዳችንን እግዚአብሔር ሲፈጥረን ስንት የጀርባ አጥንት ሰጥቶናል? 33 እስቲ በሉ። አይሰማም። ከዛ በኋላ ምን አለ? የራስ ቅል አለው። ከዚህ ጀምራችሁ እስከዚህ ድረስ ብትመለከቱ ቁጥሩ 33 ነው። ከዛ የራስ ቅል አለ። ሊቀ ጠበብት አለቃ እያሌው ታምሩ በአንድ ወቅት የራስ ቅል በሚባል ስብከታቸው ላይ የራስ ቅል ወደምትባል ጎልጎታ ወሰዱት የሚለውን ሲሰብኩ ምን ብለው አስተምረው ነበር? ስብከታቸው በዩቲዩብ አለ። ምን አሉ? የራስ ቅል ጎልጎታ ላይ ክርስቶስ አንድ ጊዜ ነው የተሰቀለው። ዛሬ ግን በእያንዳንዳችን የራስ ቅል ላይ ሁሌ መስቀሉ ተተክሎ ይኖራል ብለዋል። እውነት ነው። ያ ብቻ አይደለም። የሚያስደንቀው የክርስቶስ ዕድሜ ስንት ነው? እስቲ ንገሩኝ። በምድር ሲመላለስ 33 ነው። ወዲያው የራስ ቅል ጎልጎታ ላይ ምን ሆነ? ተሰቀለ። ስጋውን ቆረሰ፣ ደሙን ምን አለ? አፈሰሰ። እያንዳንዱ ሰው ምድር ላይ ሲመጣ በተፈጥሮ የሚሰጠው ከዚህ ጀምራችሁ እስከዚህ ድረስ እንደ ሳይንስ ሰውኝ ነው ነግራችሁ፣ እዚህ ድረስ ቁጥሩ ስንት ነው? 33 ነው። ደስ ይበላችሁ። እድሜው ነው ማለት ነው። እድሜው ነው። ከዛ የራስ ቅላችን አለ። በጌታ የመስቀል ስር አንድ የራስ ቅል ታያላችሁ። የአዳም ነው። አዳም ስንተኛ ነው? 22ኛ ስነ ፍጥረት ነው። እያንዳንዱ ሰው ምድር ላይ ሲመጣ ስከል ቦንስ ይባላል በሳይንስ። እያንዳንዳችን የራሳችን አጥንት ቁጥር ስንት ነው? 22። ስንት ነው? ድገሙት። ስንት ነው? 22። አታመሰግኑም ስለተፈጥሯችሁ? ይሄ ያስደንቃል። እና ወደ እመቤታችን ስንመጣ በጣም ይደነቃል። የመጨረሻ የመቅረዝ መብራት ሆኖ የተሰጠ አንደበቷ ነው። ክብር ለአንደበቷ። አንደበቷ ነው። አዎ የእመቤታችን አንደበት የተለየ አንደበት ነው። እያንዳንዱ ንግግሮቿ በቅድስና የተመሉ ነበሩ። የእመቤታችን አንደበቶችን ከመናገራችን በፊት የመጀመሪያዋ ሴት የሔዋንን አንደበት ተመልከቱ እስቲ። ከማጋ ተነጋገረ? ከእባቡ ጋር ተነጋገረ። ክፋትን ካነገበው ከጥንተ ጠላት ሰይጣን ጋር ተነጋገረ። በንግግሯ ምን መጣ? ሞት ወደ ዓለም መጣ፣ ርግማን መጣ። የድንግል ማርያም አንደበቶች ግን ከቅዱስ ገብርኤል ጋር ተነጋገሩ። ክብር ለአንደበቷ። ተነጋገሩ።
ስጋን ተዋህዶ ከተገለጠ ከልጇ ጋር ምን ሆኑ? ተነጋገሩ። ልጄ ወይን የላቸውም በሚል ተነጋገረ። ስለዚህ ነው የድንግል ማርያም አንደበቶች በንጽህና በቅድስና የተመሉ በመሆናቸው ከንፈሯ ሲሳል አነስ ተደርጎ ይሳላል። በቤተ ክርስቲያን የስዕል አሳሳል ለምን? የድንግል ማርያም አንደበቶች ምኖች ናቸው? በጣም የታረሙ ናቸው። ከመቤታችን በቀር ይሄ ጸጋ የተሰጠው ማን አለ? ክብር ይግባት እናታችን። ስለዚህ ቅድም ዘማሪም እንዳየ 7ቱ መብራቶች ወዴት ተዘጋጁ አለ? 2 አይኖቿ፣ 2 ጆሮዎቿ፣ 2 የአፍንጫ ቀዳዳዋ፣ አንደበቷ ለማን የተሰጠ ነበረ? ለልዑል እግዚአብሔር የተሰጠ ነበረ። ክብር ለ7ቱ መብራቶቿ ይሁንና ከሷ በቀር ማን አለ? እናትነትን ከድንግልና ድንግልናን ከእናትነት ጋር ያስተባበረ አረ ከሷ በቀር ማን አለ? ዓለም ከተፈጠረ ጀምሮ እናት ሆና ድንግል ሆና እናት የሆነች ቴት ተሰምታ ትታወቃለች። እሷ ብቻ ሁለቱን አስተባብራ ተገኝታ የተፈጥሮን ሕግ ሰባበረች። ክብር ይግባት እናታችን። የተፈጥሮ ሕግ በእርሷ ላይ አልሰራም። እናት ስትባል ድንግል ስትባል እናት፣ ልጇም አምላክ ወሰብ ሆኖ የተመሰገነ አምላክ ነው። በመጨረሻችን ነገራችሁ ጠቅለል ላድርገው በ2 ደቂቃ። ድንግልና በሉ እስቲ። ከወተት ጋር ድገሙት። ከምን ጋር? ደናግል አላችሁ ወተት የለም። እናቶች አላችሁ እግዚአብሔር ልጅን በምታሳድጉበት ገንዘብ ወተትን ይሰጣቸዋል። በሷ ግን ያልተደረገው ተደረገ፣ ያልሆነው ሆነ። ድንግል ሆና ሳለች ከጡቶቿ ወተት ተገኙ። ክብር ይግባት እናታችን። ይሄ የተለየ ነው። ማንጠባው ሲባል ደግሞ በእጅጉ ይገርመናል። ኤፍሬም ምን አለ? እስቲ አንድ ላይ እንበል። ፈጣሪዋ ነህና በሉ እስቲ። ለድንግል እናት ለጡቶቿ ወተት ሰጠ። ልጇ ነህና ከሰጠሃት ወተት መልሰ ጠባ። አይገርምም? ፈጣሪዋ ስለሆንክ ነው ወተት የሰጠሃት። ልጇ ስለሆንክ ደግሞ ከሰጠሃት ወተት መልሰ ጠባ። ድንግል ላንተ ለሁሉ መጋቢ የተውሶ ወተትን ሰጠች አለ። የምን ወተት? ማን ያዋሳት? የሚጠባው ነው። ሰማያትን በዘረጋው ቀኝ እጅ ምን አልካለ? ጡቶቿን ጨበጥ። ክብር ለዚሽ ንግስት ይሁን። ክብር ለዚሽ ንግስት። እና ዛሬ ቤተ መቅደሷ ወደ ቤተ መቅደስ የገባችበትን በዓል በመናስብበት በዚህ ታላቅ የበረከት ዕለት እችን ቦታ ደግሞ ማሰብ ያስፈልገናል። እመቤታችን 7ቱ መብራቶቿ ሁሉ የበሩ እንደነበሩ በእውነት ታይካ ነገሥት በአታ ለማርያምም 7ቱ ጉባኤቶቿ ሁሉ እንደ ብርሃን የበሩባት ታላቅ ቦታ ናት። ክብር ለዚች ቦታ ይሁን። በእውነት ዘኩለንታ ወርቅ ብሎ ዘካርያስ እንደተናገረ የድንግል ማርያም ሃይማኖት ምግባር፣ ንጽህና፣ ቅድስና ወርቅ እንደሆነ ሁሉ የታይካ ነገሥት ቃለ እግዚአብሔሯ ከወርቅም በላይ ወርቅ እንደ ዕንቁ የሚታይ ነው። ክብር ለዚህ ቦታ ይሁን። በእውነት ታላቋ ግርማዊት በእውነት ንግሥተ ነገሥታት ዘውዲቱ ለታላቁ አጼ ምኒልክ መታሰቢያ የሚሆነውን ይህን ታላቅ ቤተ ክርስቲያን ሲያሰሩ 10 ዓመት ፈጅቶባቸዋል። ስንት ዓመት? 10 ፍጹም ቁጥር ነው አይደለ? ስንት ጣቶች አሉን? አረ ድገሙ። ስንት ጣቶች አሉን? እግዚአብሔር ለሙሴ ስንት ቃላትን በ2 ጽላት ጽፎ ሰጠው? 10 አይደል? በ10 ዓመት ሲፈጸም እዚህ ቦታ ላይ ታሪኩ እንደሚያሳየው የወረደው ቃለ እግዚአብሔር የተለየ ነበረ። ዝማሬው የተለየ ነበረ። ኋላ ሊቃውንቱ ማንን አማከሩ? ንግሥት ዘውዲቱን አማከሩ። እቴጌ ሊቃውንቱ ያልቃሉ፣ ይሄ ቃለ እግዚአብሔር ይዳከማል። ስለዚህ ምን ስሩ አሉ? ጉባኤ ቤቱን ስሩ አሉ። ምን በሏ? ጉባኤ ቤቱ ይሰራ። ያን ጊዜ ቃለ እግዚአብሔሩ አይቆምም አሏቸው። በእውነት የዛሬ 90 ዓመት ንግሥተ ነገሥታት ዘውዲቱም ታላቁን የጉባኤ ቤታችንን አቋቋሙልን። ደስ ይበላችሁ። እስካሁን ቃለ እግዚአብሔር በውስጡ ይቀዳበታል። ብዙዎቻችሁ ቤተ ክርስቲያን ስሩ ስትባሉ ሚሊየን ታወጣላችሁ። ቤተ ጉባኤ ይሰራ ሲባል ግን ይከብዳቸዋል። አይምሰላችሁ። ትልቁ ቤተ ጉባኤ ነው። ምንድነው? ቤተ ጉባኤ ነው። አስታውሳችሁ እንደሆነ የእስክንድሪያ የነገረ መለኮት ትምህርት ቤት እኮ እነ ቅዱስ ቄርሎስን እነ ቅዱስ አትናቴዎስን ያወጣ ነው። የአንጾኪያ የነገረ መለኮት ትምህርት ቤት እነ ቅዱስ ዮሐንስ አፈወርቅን ያህል ሊቅ ያወጣ ነው።
የሐይቅ እስጢፋኖስ በኢትዮጵያ ደግሞ ጉባኤ ቤት ማንን ያወጣ ነው? አባ ጊዮርጊስ ዘጋስጫን ያወጣ ነው። ያ ጉባኤ ቤት ባይኖር ኖሮ ሰዓታት ባልኖረ፣ ሆተ ብርሃን ባልኖረ፣ እንዚራ ስብሐት ባልኖረ። በእውነት ክብር ለጉባኤ ቤት ይሁንና ነው። ስለዚህ ታይካ ነገሥት በዓታ ለማርያምም በርካታ ሊቃውንትን ያወጣች፣ በብፁዓን ሊቃነ ጳጳሳትን ያወጣች፣ በአፄ ኃይለ ሥላሴ ጊዜ ደግሞ ከፍተኛ በእውነት የመንግስት ኃላፊዎችን ያወጣች፣ በሁለት ወገን የተሳሉ ሰይፎችን ያወጣች ታላቅ ቦታ ናትና አደራችሁን ኦርቶዶክሳውያን ለዚህ ጉባኤ ቤት በእውነት ያለንን ሁላችንም መስጠት ይጠበቅብናል። እኔ የተማርኩባት ያደኩባት በመሆኗ እኔ ከራሴ ጀምራለሁ። ለጉባኤ ቤቴ 50 ሺህ ብር እሰጣለሁ ማለት ነው። አስገባለሁ አሁን እዚሁ ቁጭ ብዬ። ስለዚህ እናንተም በእውነት ምንም ሁላችንም ያለንን አውጥተን ቶሎ በእውነት ሊቀ ጉባኤ በጣም በርትተዋል። ይሄ ጉባኤ ቤት መጠናቀቅ እንዳለበት ጋዜጣዊ መግለጫ ሲሰጥ ሰምታችኋል። በእውነት ታላቅ ጉባኤ ቤት ታንጾ መምህራኑም ያርፉበት፣ ደቀ መዛሙርቱም ያርፉበት። በእውነት የጸዋትወ ዜማ፣ የቅኔ፣ የቅዳሴ፣ የትርጓሜ መጻሕፍት ይሄ ሁሉ የቤተ ክርስቲያን ውበት ነውና ተፈጽሞ ለማየት ልዑል እግዚአብሔር ሁላችንም ያብቃን። የድንግል ማርያም ምልጃዋ ቃል ኪዳኗ ረድኤቷ በረከቷ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።